አንበሳ ቀበሮና አጋዘን። አንድ አንበሳ ክፉኛ ታሞ ዋሻ ውስጥ ተኝቶ ነበርና አድኖ ምግብ ለመያዝ አልቻለም። እናም ስለ ጤና ሁኔታ ሊጠይቀው ለመጣው ቀበሮ እንዲያለው፣ ደግ ወዳጄ እዛስ ጋር ወደሚኖረው ሄደ ለምን ያንን አጋዘን አታለ ወደዚህ ወደ ዋሻ እንዲመጣ አታደርገውም? የአጋዘን ልብና ጭንቅላት ለራት መብላት አምሮኛል አለው። ቀበሮም ወደ ተባለው ቦታ ሄዶ አጋዘኑን እንዲያለው፣ ክቡር አጋዘን እድለኛ ነህ። ንጉሳችንን አንበሳውን ታውቀው የለ? ይሄውልህ ሊሞት ተቃርቧል። እናም አንተ የእርሱን ስልጣን ወርሰ የአራዊት ሁሉ ንጉስ እንድትሆን መርጦሃል። መቼም ከሁሉ በፊት ቀድሜ ይህንን ዜና ያመጣሁልህ እኔ መሆኔን እንደማትረሳ ተስፋ አደርጋለሁ አለው። አሁን ወደ እርሱ መመለስ ይኖርብኛል። ምክሬን የምትሰማኝ ከሆነ አሁኑኑ ከኔ ጋር እንሂድ። በመጨረሻም ሰዓት ከእርሱ ጋር ትሆናለህ። አጋዘኑም በሰማው ነገር በጣም ነበር የረካው። ምንም ሳይጠራጠር ቀበሮውን ተከትሎት ወደ አንበሳ ዋሻ ሄደ። ገና ከመድረሱ እላዩ ላይ ዘሎ ሊያንቀው አንበሳው ከተኛበት ቦታ ዘለለ። ሆኖም ግን አንበሳው አስተካክሎ አልዘለለም ነበርና አጋዘኑ ጆሮውን ብቻ ተነክሶ አመለጠ። አጋዘኑ በተፈጠረው ነገር ተደናግጦ በፍጥነት አምልጦ ወደ መኖሪያው ቁጥቋጦዎች ቦታ ገብቶ ተደበቀ። ቀበሮም በተከሰተው ነገር አዘነ። አንበሳውም እንደዛው በጣም ነበር የተበሳጨው። አንበሳው ደግሞ እጅግ በጣም ነበር የራበው። እናም ለሁለተኛ ጊዜ አጋዘኑን አታሎ ወደ ዋሻው እንዲያመጣው አንበሳው ቀበሮውን አጥብቆ ተማጸነው። አይ አሁን እንኳን ድጋሚ የሚሳካ አይመስለኝም፣ ግን ይህንን የተቻለኝን ያህል እሞክራለሁ አለና ቀበሮ ድጋሚ ወደ ቁጥቋጦ ቦታ ሄደ። ሲደርስም አጋዘኑ ከመደንገጡ ብዛት የተነሳ ልቡ በኃይል ሲመታ ነበርና አረፍ ብሎ ቁና ቁና ሲተነፍስ አገኘው። ልክ ቀበሮውን እንዳየው አጋዘኑ አንተ አጭበርባሪ፣ ምን ለመሆን ነው ወደዚህ ወደ ሞቴ ቦታ አታለህ ልትወስደኝ አሰብከው? ከዚህ ቦታ ራቅልኝ፣ ያለዚያ በቀንዶቼ ወገቼ ነው የምገድልህ አለው። ቀበሮ ግን ያላንዳች ፍርሃት ዳግም መዋሸት ጀመረ። ምን አይነት ፈሪ ነህ ግን? አንበሳው ሊጎዳኝ ፈልገው ነው ብለህ ታስባለህ እንዴ? ወደ ጆሮ የተጠጋኮ ንጉሳዊ ሚስጥር ሊነግርህ ፈልጎ ነው። አንተ ግን እንደ ፈሪ ጥንቸል ተስፈንጥረህ ጥለህ ወጣ። በጣም ነው ባንተ ያዘንኩት። አሁን ተመልሰህ መጥተህ መንፈስ ጠንካራ መሆኑን ማሳየት አለብህ። እርሱ አንተን ለመጉዳት ምንም አይነት ፍላጎት እንደሌለው ቃል እገባልሃለሁ። በኋላም እኔ አንተ ታማኝ አገልጋይ ሆናለሁ አለው። አጋዘኑ አሁንም ዳግም ተታሎ ተመለሰ። ለሁለተኛ ጊዜ ሲሆን ግን አንበሳው ምንም አይነት ስህተት ሳይሰራ በሚገባ አጋዘኑን በመያዝ ዘነጣጥሎ ምርጥ ራት አደረገው። ታዲያ አንበሳው እየበላ ያለ ቀበሮ አድፍጦ ሲመለከት ነበርና አንበሳው በማይመለከትበት ጊዜ አጥብቆ ሲመለከት የነበረው ግን ቀበሮ ነበር። በዚህ ጊዜ ማካከሻ እንዲሆን ጭንቅላቱን ሳብ አድርጎ በላው። አንበሳውም ሌላ ያጋዘኑን ክፍል ሲበላ ቆየና ጭንቅላቱን መፈለግ ሲጀምር ቀበሮ አስተዋለና እንዲህ አለው፣ አይ ብዙም ጭንቅላቱን ባትፈልግ ጥሩ ይመስለኛል። ምክንያቱም ወደ አንበሳ ዋሻ 2 ጊዜ የሚገባ እንስሳ ጭንቅላት ያለው አይመስለኝም አለው።